በዙሪያችን ወይም በማህበራዊ ሚዲያ የምናውቃቸው ሰዎች ከውጪ ፈገግ ይላሉ፣ በውስጣቸው ግን ብዙ የሚያስጨንቃቸው ነገር አለ። ጠዋት ተነስተው ጠንካራ ነኝ ለማለት ይሞክራሉ፣ ግን በዝምታ በጭንቀት እየተዋጡ ነው። የኑሮ ጫና፣ የገንዘብ ጫና፣ ስኬታማ ለመምሰል የመሞከር ጫና፣ ባንክ ውስጥ ገንዘብ ሳይኖር የማስመሰል ጥረት። አዎ አንዳንዶቻችሁ ደክሟችኋል፣ ግን የደከማችሁ በአካል አይደለም በመንፈስ እንጂ። የበለጠ ትሰራላችሁ፣ ገንዘባችሁ ግን በፍጥነት ይተፋል። ትቆጥባላችሁ፣ የዋጋ ግሽበት ግን ገንዘባችሁን ያሟሽሸዋል። ማለም ትፈልጋላችሁ፣ ግን ፍርሃት በጆሮአችሁ ሹክ ይላችኋል። በወድቅስ ሰዎች ምን ይሉኛል? እኔ ማን ነኝ ይሄንን የምሞክረው ትላላችሁ። እናም ሳታውቁት በቀስታ ተስፋ መቁረጥ ትጀምራላችሁ። ነገር ግን ሕይወት ፊቷን ስለነሳቻችሁ አይደለም፣ ፍርሃት ራሳችሁን እንድትጠራጠሩ ስላሳመናችሁ እንጂ። እናም ምናልባት ይህን ቪዲዮ የምትመለከቱት ለዚህ ነው። አሁን ያለባችሁ ጊዜያዊ ህመም የመጨረሻችሁ ቦታ አይደለም፣ በእሳት የመፈተኛ ቦታችሁ ነው። እሳት ደግሞ ሁለት ነገሮችን ያደርጋል። ደካማውን ያቃጥላል፣ ኃይለኛውን ይበልጥ ጠንካራ ያደርጋል። ብዙ ሰዎች ችግራቸው ውጫዊ እንደሆነ ያስባሉ። እድል የለኝም፣ ካፒታል የለኝም፣ የሚያግዘኝ ሰው የለም፣ ጊዜው ከባድ ነው ይላሉ እና በየቀኑ ሕይወታቸውን በሰበብ ይሸፍናሉ። ግን እውነቱ የበለጠ ጥልቅ ነው። ምናልባት ትልቁ ጠላታችሁ የኢኮኖሚ ችግር አይደለም፣ የብር ዋጋ መውደቅ አይደለም፣ ሰዎች የሚናገሩትም አይደለም። ትልቁ ጦርነት በውስጣችሁ ነው። ብሪያና ዊስት ዘ ማውንቴን ኢዝ ዩ በሚለው መጽሐፏ እንደምትለው የሚገጥማችሁ ተራራ ልትወጡት የሚገባ እንቅፋት አይደለም፣ ተራራው ራሳችሁ ናችሁ። አዎ ተራራው በውስጣችሁ ነው። ያ ተራራ በልጅነታችሁ አትችሉም ተብሎ የተቀበረው ድምፅ ነው። ከናንተ ምንም አቅም አይወጣም ተብሎ የተጻፈባችሁ ቁስል ነው። ሰዎች ምን ይላሉ ብሎ እየተከተላችሁ የኖረው የይሉኝታ ጥላ ነው። ብዙዎቻችሁ ሕይወት አላችሁ እንጂ ነፃነት የላችሁም። ሰዎች በሚፈልጉት መንገድ ትኖራላችሁ፣ ሰዎች በሚያጸድቁት መንገድ ትንቀሳቀሳላችሁ፣ ሰዎች በሚቀበሉት ማንነት ውስጥ ተዘግታችሁ ትኖራላችሁ። እናም በቀስታ ራሳችሁን ታጣላችሁ። አንዳንዶቻችሁ ለዓመታት የራሳችሁን ህልም ቀብራችኋል። ቢዝነስ ለመጀመር ትፈራላችሁ፣ አዲስ ህይወት ለመጀመር ትፈራላችሁ፣ የምትፈልጉትን ለመሆን ትፈራላችሁ። ለምን? የሰዎችን ፍርድ በመፍራታችሁ። እና ይሄ ነው በጣም አደገኛው። ሰው ሲወድቅ እንደገና ሊነሳ ይችላል፣ ገንዘብ ሲያጣ እንደገና ሊያገኝ ይችላል። ነገር ግን በራሱ ላይ እምነት ሲያጣ ሁሉንም ነገር ያጣል። ምክንያቱም ከሁሉም በፊት የሚሞተው ህልም ነው። ከዚያ ድፍረት ይሞታል፣ በመቀጠል ራዕይ ይጠፋል፣ ከዚያም ሰውየው በህይወት እያለ በውስጡ ይሞታል። ስለዚህ ዛሬ መጠየቅ ያለባችሁ ችግሬ ምንድነው አይደለም። ጥያቄው በውስጥ ያለው ተራራ ምንድነው ነው። የሚያስቆመኝ ፍርሃት ምንድነው? የማልነሳበት ሰበብ ምንድነው? ራሴን ትንሽ እንደሆንኩ እንዳምን ያደረገኝ ማን ነው? እናም ተራራውን ማሸነፍ የምትጀምሩት ተራራው እናንተ መሆናችሁን በምትከበሩበት ቅጽበት ነው። ብዙዎቻችሁ ፊኒክስ ስለምትባለው ወፍ ሰምታችሁ ይሆናል። ፊኒክስ በግሪክና በግብጽ ጥንታዊ አፈ ታሪክ ውስጥ የምትገኝ ክንፎቿ እንደ ወርቅና እንደ እሳት የሚንቦገቦጉ አስደናቂ ወፍ ናት። ይህች ወፍ አንድ አስገራሚ ምስጢር አላት። እንደ ሌሎች አዕዋፍ ዝም ብላ እጇን ለሞት አትሰጥም። ዳግም ለመወለድ በእሳት መቃጠልን ትቀበላለች። በዛ በእሳት ውስጥ የድሮ ሰውነቷ ሙሉ በሙሉ ወደ አመድነት ይቀየራል። አሮጌው ማንነቷ ሳይቃጠል አዲስ ኃይሏ እንደማይመጣ ታውቃለች። ነገር ግን የታሪኩ እውነተኛ ትርጉም ስለ ወፍ አይደለም፣ ስለ ሰው ነው። ምክንያቱም በሰው ሕይወት ውስጥም አንዳንድ ጊዜ ነገሮች መቃጠል አለባቸው። የድሮ አስተሳሰብ፣ የድሮ ፍርሃት፣ ራሳችንን ትንሽ አድርገን የምናይበት መነጽር፣ እኔ አልችልም ብሎ በውስጣችን የተቀመጠው ዝምታ። አንዳንድ ጊዜ እኛን የሚያሰቃየን የሕይወት ችግር ብቻ አይደለም፣ ያልተቀየረ ማንነት ነው። ብዙዎቻችሁ ዛሬ እየተዋጋችሁ ያላችሁት ከኢኮኖሚው ጋር ብቻ አይደለም፣ በውስጣችሁ ከተቀመጠው የድሮ ማንነት ጋር እንጂ። ያ ሁል ጊዜ ፍርሃትን የሚመርጠው ማንነት፣ የሰዎችን ፍርድ የሚፈራው ማንነት፣ ህልሙን ሳይሞክር ቀድሞ የሚሸነፈው ማንነት። ግን ሕይወት
አንድ ጥልቅ እውነት ታስተምረናለች። አዲስ ሕይወት በድሮ ማንነት ላይ አይገነባም። አዲስ ነገር ለመሆን አንድ ነገር መተው አለባችሁ። አንዳንድ ሰዎች የድሮ ፍርሃታቸውን ለቀው ይሄዳሉ። አንዳንዶች ደግሞ የይሉኝታ ሰንሰለታቸውን ይበጥሳሉ። ሌሎቹ ራሳቸውን ለመጠበቅ ሲሉ የኖሩበትን የውስጥ እስር ቤት ይለቃሉ እና ከዚያ በኋላ በቀስታ አዲስ ሰው ይወለዳል። እናንተም አሁን በዚያ መካከል ላይ ቆማችሁ ይሆናል፣ በድሮ ማንነትና በምትሆኑት አዲስ ሰው መካከል። እናም ምናልባት አሁን የሚታመመው፣ የሚቃጠለው፣ የሚፈራረሰው እናንተ አይደላችሁም ይሆናል። ያረጀው ፍርሃታችሁ፣ ያረጀው ጥርጣሬያችሁ ወይም ያረጀው አልችልም የሚለው ድምፅ ሊሆን ይችላል። ከዚህ ሁሉ በኋላ የሚነሳው ሰው ከድሮ የበለጠ ጠንካራ፣ የበለጠ ጸጥ ያለ፣ የበለጠ ራሱን የሚያውቅ ይሆናል። በማህበረሰባችን ብዙ ሰዎች በድህነት ብቻ አይታሰሩም፣ በይሉኝታ ይታሰራሉ። ሰዎች ምን ይላሉ በማለት። ይህ አንድ አረፍተ ነገር በጣም ብዙ ህልሞችን ገድሏል፣ በጣም ብዙ ድፍረቶችን አጥፍቷል። ብዙ ሰዎች ሊሆኑ የነበረውን ሰው እንዳይሆኑ አድርጓቸዋል። አንዳንዶቻችሁ ቢዝነስ መጀመር ፈልጋችሁ ነበር፣ ግን በወድቅስ ብላችሁ ተዋችሁት። አዲስ ህይወት መጀመር ፈልጋችሁ ነበር፣ ግን ሰዎች ምን ይሉኛል የሚል ፍርሃት አስቆማችሁ። የራሳችሁን መንገድ ለመሄድ ፈልጋችሁ ነበር፣ ግን በሰዎች ተቀባይነት ለማግኘት ስትሉ ራሳችሁን አጣችሁ። አንዳንድ ጊዜ የሰዎችን ፍቅር ለማግኘት ራሳችሁን ትተዋላችሁ። ሰዎች እንዲቀበሏችሁ የራሳችሁን ድምፅ ታጠፋላችሁ። እንዳይነቅፏችሁ ትንሽ ትሆናላችሁ። እናም በቀስታ የራሳችሁ እስረኛ ትሆናላችሁ። ግን አንድ ቀን ራሳችሁን መጠየቅ አለባችሁ። እነዚህ ሰዎች እኔ ስወድቅ ያነሱኛል? እኔ ስቸገር ይረዱኛል? ሌሊት ላይ ስጨነቅ ከኔ ጋር አብረውኝ ይነቃሉ? እና መልሱን በውስጣችሁ ታውቁታላችሁ። ብዙ ሰዎች የህይወታችሁን ውጤት ሳይሆን ስለ እናንተ የሚናገሩትን ብቻ ነው የሚያስቡት። እና አደገኛው ነገር ህይወታችሁ በጊዜያዊ የሰዎች አስተያየት መምራት ነው። ነፃ መውጣት ሰዎችን መጥላት አይደለም፣ ራሳችሁን እንደገና መምረጥ ነው። የራሳችሁን ድምፅ መስማት ነው። ለራሳችሁ የተፈጠራችሁትን ህይወት ለመኖር መወሰን ነው። ምክንያቱም አንዳንድ ጊዜ ትልቁ ነፃነት ሰዎች ምን ይላሉ ከሚለው ፍርሃት መውጣት ነው። ጥቂት የማይባሉ ሰዎች ድህነት በኪስ ይጀምራል ብለው ያስባሉ፣ ግን አይደለም። ድህነት በማንነት ነው የሚጀምረው። እኔ ባለጠጋ መሆን አልችልም፣ እኔ ስኬታማ መሆን አልችልም ብሎ በሚታመንበት ቅጽበት የሰው የወደፊት ህይወት መፍረስ ይጀምራል። የዋጋ ግሽበት ገንዘባችሁን ብቻ አይበላም፣ እምነታችሁንም ይበላዋል፣ ህልማችሁንም ይበላዋል። ነገ ይሻላል የሚለውን ተስፋ ይገድላል። ስለዚህ በድሮ መንገድ መኖር ከእንግዲህ አያድናችሁም። የወደፊቱን ኢኮኖሚ በጣም ጠንክረው የሚሰሩ ሰዎች አይቆጣጠሩትም፣ በብልህነት የሚንቀሳቀሱ ሰዎች እንጂ። ሌቨሬጅ፣ ይህ ነው አዲሱ ኃይል፣ ይህ ነው አዲሱ ቃል። ገንዘብ ለእናንተ እንዲሰራ ማድረግ፣ ስትተኙ እንኳን ንብረታችሁ እንዲያድግ ማድረግ። የድሮ አስተሳሰብ ቆጥብ ይላል፣ አዲሱ የፊኒክስ አስተሳሰብ ግን ንብረት ገንባ ይላል። ካሽ ፍሎ ፍጠር፣ ኢንቨስትመንት ተማር፣ ዲጂታል ሌቨሬጅ ተጠቀም ይላል። ራሳችሁን መቀየር ጥቅስ መለጠፍ አይደለም፣ ሞቲቬሽን ቪዲዮ ማየት ብቻ አይደለም። አዲስ ማንነት መፍጠር ነው። የሚያስፈራውን ማድረግ፣ ዲሲፕሊን መፍጠር፣ ፎከስ መገንባት፣ የራሳችሁን ህይወት በራሳችሁ መምራት። ምክንያቱም ማንም ሰው መጥቶ ህይወታችሁን አያድናትም፣ ራሳችሁ እንጂ። ውድ የዋርካ ጥበብ ቤተሰቦች፣ ይህ ቪዲዮ ሞቲቬሽን አይደለም፣ ማንቂያ ደወል ነው። የእናንተ የዳግም ልደት ጥሪ ነው። የፊኒክስ የአእምሮ ጥንካሬ በውስጣችሁ አለ። ይሉኝታን አቃጥሉት፣ ፍርሃትን ወደ አመድ ቀይሩት እና አዲስ ማንነት ገንቡ። ዛሬ አንድ ውሳኔ ወስኑ። በፍርሃት ውስጥ ተቀብራችሁ ትኖራላችሁ ወይስ እንደ ፊኒክስ ተቃጥላችሁ ዳግም ትወለዳላችሁ? ምርጫው የእናንተ ነው።